ጌታችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በቸርነቱ ሳይገባን ጠብቆ ለዚህች ዕለት አደረሰን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ክቡር አባታችን መልአከ ገነት በለጠ ይረፉ የዚህ ደብር አስተዳዳሪ፣ የመንጋው ጠባቂ፣ ክቡራን ቀሳውስት፣ እንዲሁም ዲያቆናት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። እንግዲህ መልአከ ገነት እንደተናገሩት ልጃችን በጣም ብንወደው ሳሳነት ከዓይናችን እንዳይለይ የምንፈልገው ልጃችን ነው የመጣ ነው። የዕለተ ሰንበትን ወይም ደግሞ የወንጌሉን ትምህርት እሱ አስተምሮናል። ሰምታችኋል? አዎ፣ ለእኛ ነው እንጂ ለእናንተ ምስጢር አይከፈልባቸውም እንግሊዝኛ ቢሆንም ማለት ነው። ስለዚህ የዕለቱን ወንጌል እሱ ስላስተማረ ወደ ዕለት ወንጌል አንሄድም። ግን ዛሬ ሁለት ታላላቅ ቅዱሳን ዓመታዊ በዓላቸው በአንድ ቀን የሚውሉትን ቅዱሳን እኛ እናውቅም፣ ብዙ ናቸው። ነገር ግን በቅዱሳት መጻሕፍት የተጻፉትን የተወሰኑትን ያክል እናስባለን፣ የምናውቃቸው ብቻ። ቅዱስ ያሬድ ምን ብሎ አጠቃሎታል? የተወሰኑትን ቅዱሳን ስም ይጠራና ምን ይላል? በማህበር አንድነት ማህበረ ነቢያት፣ ማህበረ ሐዋርያት፣ ማህበረ ደናግል ወመነኮሳት እያለ ይጠራና ማህበረ ቅዱሳን መላእክት ብሎ ከዚያ ምን ይላል? እለ ጸዋዕነ ስመክሙ አውቀነው ስማችሁን የጠራ ነው። ወእለ ይጸዋዕነ አስማቲክሙ ሳናውቃችሁ ሳትገለጡልን ቀርታችሁ ስማችሁን ያልጠራ ነው። ቅዱሳን ሁሉ በእግዚአብሔር ዝክሩነ በጸሎትክሙ በእግዚአብሔር ፊት በጸሎታችሁ አስቡን፣ አስታውሱን፣ አትርሱን ይላል ቅዱስ ያሬድ። ስለዚህ በዛሬ ዕለት የሚውሉትን ብዙ እልፍ አእላፋት ቅዱሳን እኛ ስለማናውቃቸው እሱ ባወቀ የእነሱ ቅዱሳን በረከት ከሁላችን ጋር ይሁን። ሁለቱን ግን የምናውቃቸው አንዱ ሰላማ ከሳቴ ብርሃን ነው፣ ዛሬ በረፍቱ ነው። ሁለተኛው ቅዱስ ዮሴፍ ነው፣ ዛሬ እሱም በረፍቱ። ሁለቱም ታላላቅ ቅዱሳን ናቸው። ወደ ቅዱስ ዮሴፍ እንደው እንሂድና ወኢፈቀደ ይክስታ እስመ ጻድቅ ውእቱ ጻድቅ ነውና ሊገልጣት አልወደደ የሚለው ቃል ሁልጊዜ ይገርማል። ጻድቅ ነውና ሊገልጣት አልወደደም። ቅዱስ ዮሴፍ የታደለ ሽማግሌ ነው። የእግዚአብሔር ማደሪያ የሆነችውን እናታችንን እመቤታችን ቅድስት ድንግል ማርያምን ጠባቂ እንዲሆን የተመረጠ ይህ ትልቅ ዕድል ነው። ለማንም ያልተሰጠ ዕድል ነው። የውስጥን ደግነት ማንነት የሚጠይቅ ዕድል ነው። እግዚአብሔር ሲመርጥ እንደዚህ ነው። ለእናቱ ጠባቂ ያደረገው ሽማግሌ ለዚህ ነው ምን አለው? እስመ ጻድቅ ውእቱ ጻድቅ ነውና ሊገልጣት አልወደደም። ምንድን ነው መሰላችሁ? ታሪኩ ወደኋላ መለስ ብለን ስናየው እንግዲህ በዮሴፍ ቤት እንድትኖር እግዚአብሔር ፈቃዱ ስለሆነ በጣም ቢጣጣል ያን ቢል ያ ደጋግሞ ለዮሴፍ ስለደረሰ ጠብቃት ተብሎ ተሰጠውና ይጠብቃት ጀመረ በቤቷ አድሮ። ከዕለታት በአንድ ቀን በመልአኩ ብስራት እመቤታችን ቅድስት ድንግል ማርያም ጸነሰች። ከጸነሰች በኋላ እሱ አላወቀም። አንድ ነጋዴ ወይም ጥበበኛ ሰው ጓደኛው መጥቶ ሲጨዋወቱ ይቺ ብላቴና ጸንሳለች ካንተ ነው ወይስ ከሌላ ብሎ ይጠይቀዋል። እኔስ እንኳን የገብር የሐሌው አላውቅባትም፣ ከኔስ አይደለችም፣ እንዴት ጸንስ ትችላለች አለው። እንግዳውስ ገብተህ ጠይቃት፣ ጸንሳለች። ያ ጥበበኛ ብልሃተኛ ተመራማሪ ስለሆነ በዛ
ተመልክቶ ተረድቶ እንግዲህ እንደኛ እንደ ዘመኑ ከሆነ ወይም ዶክተር ሐኪም ሊሆን ይችላል። ምልክቱን አይቶ የሚያውቅ ማለት ነው። ገብቶ ጠየቃት። መልአኩ አክብሮ ከነገረኝ በቀር ምንም አላውቅም አለች። እመቤታችን ቅድስት ድንግል ማርያም እውነቷን ምንም አታውቅም። ምክንያቱም ምን ስለሆነች? ንጽሕት በሕሊናሃ አይደለም በገቢር በሕሊናዋ እንዲህ አይነት ሀሳብ ስለሌለ። እንዲህ አይነት ሀሳብ ምን ማለት ነው? እንዲህ አይነት ሀሳብ ወደፊት ሳድግ ጓደኛ ይዤ አግብቼ ወልጄ የሚል ሀሳብ በውስጧ ጨርሶ አልነበር። ለዚህ ነው ድንግል በሕሊና በሀሳቧ ራሱ ድንግል ናት። እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች የሚባለው በሀሳቧ ራሱ ድንግል ስለሆነች፣ ድንግል በሕሊና ወድንግል በስጋ በስጋዋ በሕሊናዋ ንጽሕት ድንግል ናት። የሚገርም ነው። እግዚአብሔር እንዴት አድርጎ እንዳከበራት እንደመረጣት። እንግዲህ ይህንን እንኳን ቀለል አድርገን ነውና በሀሳብ ድንግል መሆን እንደው ይቻላል ብለን ብናስብ በስጋ ብዙዎቹ በድንግልናቸውን ጠብቀው ስለሚኖሩ በሀሳብ ነው ድንግል መሆን ያልቻለው። የሚገርመው ግን ምንድን ነው? ከመውለዷ በፊት ድንግል ነበረች፣ ከወለደችው በኋላ ደግሞ ድንግል ነች። አይገርም? የሚገርመው እና ይችን እናት ነው እንዲጠብቅ የተሰጠው። ከዚያ እንግዲህ በእስራኤል ልማድ ወደ ታላቁ ቤተ መቅደስ ሄዶ በዓመት አንድ ጊዜ መስገድ መጸለይ የተለመደ ነው። ያ ጊዜ ቀረበ። እንደገና ደግሞ ሄዶ መቆጠርም አለ። ያ ዘመን ደረሰ። ወወድቀ ዮሴፍ ውስጥ ተጽዕኖ መዋግድ ሕሊና ወደ ከባድ ጭንቀት ወደቀ። በከባድ ጭንቀት ላይ ወደቀ ዮሴፍ። ለምን? በእስራኤል ልማድ ሳታገባ ጸንሳ የተገኘች ብላቴና ካለች ምን ይባላል? ተወግራ ትገደል የሚል ሕግ አላቸው። ስለዚህ ምን አስጨነቀው? ይችን ብላቴና ይዣት ብሄድ በድንጋይ ወግረው ይገሉብኛል፣ ማየ ዘለፋ ተጠጣ ይሏታል። ትቻት እንዳልሄድ ደግሞ ያደረገውን አውቆ ትቷት መጣ ይሉኛል ብሎ እንቅልፍ አጣ፣ ተጨነቀ። ምን ስለሆነ? ጻድቅ ስለሆነ፣ የአንድ ሰው ነፍስ የሚያስጨንቀው ስለሆነ፣ ለዛውም በአደራ የተቀበላት። እስኪ እንደው አንድ ጥያቄ ልጠይቃቸው። መቼም በዚህ ሀገር ያለን ሰዎች ብዙ ዘመዶች አገር ቤት አሉንና ለዚሁ ለኮሌጅ ልጆቻቸውን ይልካሉ። በአደራ ትቀበላላችሁ አይደል? እህት፣ ወንድም፣ አክስት፣ አጎት ልትወሩ ትችላላችሁ። በአደራ ትቀበላላችሁ። አያደርግባችሁና የተቀበላችኋት ልጅ ጸንሳ ብትመጣ ምንድን ነው የምትሉት? እንደ ዮሴፍ ነው የምትጨነቁት? ላለመግለጥ ለመሰወር ነው የምትጨነቁት? ወይስ ድሮንስ የገሌ ልጅ ብለን ጀምር ድሮንስ እኔ ነኝ እንጂ አምኜ መቀበሌ? እያችሁ የዮሴፍንና የእኛን ሀሳብ ተመልከቱ። ዮሴፍ ግን ጻድቅ ነበር። ተጨነቀ። እንዳይገልጣት ሰውሮ ከመከራ ሊያሳልፋት ተጨነቀ። ነገር ግን መልአኩ ጭንቀቱን ገላገለው። ኢትፍራነ ሲኦታ ለማርያም ፍርትከ፣ እጮኛህን ማርያምን ይዘህ መሄድ አትፍራ አለው መልአኩ። ከዛ በኋላ እመቤታችንን ይዟት ሄደ። አልቀረለትም። ተጠየቀ። ድንጋይ እንኳን አንስተው መውገር ባይችሉ ማየ ዘለፋ ትጠጣልን አሏት። ማየ ዘለፋ የሚባለው ደግሞ የጸነሰችውን ማህፀኗን ቆራርጦ የሚጥል ጽንሱን የሚያስወርድ ነው። ያ ስለዚህ ትጠጣልን ተባለች፣ ተገደደች፣ ጠጣች። ያንን ስትጠጣ ግን እናታችን እመቤታችን ቅድስት ድንግል ማርያም ከፊቱ ይልቅ የበለጠ አበራች። አያችሁ፣
ምን ስለሆነች ምንም አታውቅም ተናገራቸው። እንዲህ አይነቱ ነገር እንኳን በግብር በውስጧ በህሊናዋ በሀሳቧ የሌለ ስለሆነ ፊቷ እጅግ አበራ ይላል። ያንን ፈተና የተቀበለ ጻድቅ ሰው ቅዱስ ዮሴፍ እና የእሱ ዛሬ መታሰቢያው ዕለተ ዕረፍቱ ነው። ከቅዱስ ዮሴፍ ብዙ ነገሮችን እንማራለን። በጣም ጻድቅ የሚባለው በክርስትና ዓለም ተባቲ አበሳነት የወንድምን በደል መደበቅ የሚችል የወንድሙን ኃጢአት ደብቆ ግን ወደ ጽድቅ መንገድ የሚመራ ይሄ በዘመናችን በጣም አደጋ ውስጥ የወደቀ የክርስትና ሕግ ነው። ለመደበቅ ሳይሆን ምክንያት ፈጥረን የወንድማችንን የጓደኛችንን ኃጢአትና በደል ለመጻፍ ወደ አደባባይ ለማውጣት የምንሯሯጥበት ዘመን። ሚዲያው ዛሬ ዓለሙ ሁሉ የሚናወጠው በገሌ እንዲህ ያደረገ እኮ እንዲህ ገሌ ተባለ እኮ እንዲህ አከባድ ዘመን ነው። ስለዚህ በቅዱስ ዮሴፍ ይህን እንማራለን። አንደኛ በዛ ሽምግልና ዕድሜ አደራ ተቀብሎ እንደ ልጅ አድርጎ መያዝን ማሳደግን እየታዘዘ እያገለገለ በመከራ በስደት ጊዜ አብሮ እየተሰደደ እየተንከራተተ አደራውን የተወጣ ታላቅ ሽማግሌ። ሁለተኛ እሱ የሚሆነውን ስለማያውቅ በገብረ መንፈስ ቅዱስ የሚፈጸመው ሁሉ ስላልተረዳ ገና በሱ አባትነት በረራየው ደብቆ ሸሽጎ ሊያሳልፋት ሞከረ እና ቅዱስ ዮሴፍ ጻድቅ ነው እና ከሱ የምንማረው የወንድምን በደል የወንድምን ኃጢአት መደበቅ፣ መሸሸግ፣ መሰወር፣ የራሳችንን ኃጢአት መናዘዝ ነው የምንማረው። ስለዚህ ሁላችንም ከዚህ ብዙ እንማራለንና ከቅዱስ ዮሴፍ እንማር። ሁለተኛው አባ ሰላማ ከሳቴ ብርሃን። አባ ሰላማ ከሳቴ ብርሃን አብዛኞቻችሁ ታሪኩን ልታውቁት ትችላላችሁ። የኢትዮጵያ ዜጋ አይደለም። ኢትዮጵያ ተወልዶ ያደገ አይደለም። ከውጩ ዓለም በፈቃድ እግዚአብሔር ወደ ሀገራችን ወደ ኢትዮጵያ የመጣና እዛው ኢትዮጵያ ያደገ በንጉሥ ቤት ያደገ ነው። ሲያድግ ግን የቤተ ክርስቲያን እውቀትን እየተማረ ነው ያደገው። የኢትዮጵያ ቤተ መንግስት መሰረቱ የእግዚአብሔር ቃል ነው። በኢትዮጵያ ይነግሱ የነበሩ ነገስታት መነሻቸው ቅዱስ መጽሐፍ ነው። ስመ እግዚአብሔር ጠርተው ያደጉ ናቸው። ውዳሴ ማርያም እየደገሙ ዳዊት እየደገሙ የሚያድጉ ናቸው። ኢትዮጵያን ይመሯት ነበር። ስለዚህ ከነ አብርሃም ወአጽብሃ ጋር አብሮ ኢትዮጵያን ያገለገለ ነው አባ ሰላማ ከሳቴ። ምን ይል ነበረ? የኢትዮጵያውያን ሰዎች እምነት አላችሁ፣ ነገር ግን የሚጎል ነገር አያለው። ጥምቀትና ቁርባን ግን የለም። ለምንድን ነው ብሎ ጠየቀ። እምነተሰ አምፃ ህፃዋ ለህንደኬ፣ እምነትንማ ከእናንተ ቀድሞ ገና በ32 ዓመተ ምህረት የንግስቲቱ ጃንደረባ ወይም በእኛ ባኮስ የምንለው አስቀድሞ ከኢየሩሳሌም አምጥቶልናል።
ጥምቀትና ቁርባንን ግን እስካሁን ድረስ ወደኛ የተላከ ሐዋርያ የለም። በዚህ ምክንያት ጥምቀትና ቁርባን በሀገራችን የለም አሉት። እንግዲህ ጠንቅቆ የተማረ ስለሆነ በውጭ ሀገር ያደገም ስለሆነ ከዛ በኋላ ከገባ በኋላ ደግሞ የሀገሩን ቋንቋ ለምዶ በሀገሩ ቋንቋ ግዕዝን ተምሮ ነው ይህንን ጥያቄ የሚያቀርብ ያለው ማለት ነው። እና ያንን ሲሉት ለካ ይህም ያስፈልጋል አለና ወደ እስክንድሪያ ሲሄድ አባ አትናቴዎስ የሚባለው ሊቀ ጳጳሳት ተናገረ። የኢትዮጵያ ሰዎች እጅግ በጣም ደስ ይላሉ፣ ሃይማኖታቸው ጽኑ ነው። ነገር ግን የሚጎላቸው ነገር አለ። ጥምቀትና ቁርባን ግን የለም አለው። አይ እንግዳውማ ከአንተ የተሻለ ለእነሱ ማን አለ? አንተ ባህላቸውንም ቋንቋቸውንም ታውቃለህ። ስለዚህ አንተ ተሾመ ሄደ ይህንን የጎደለውን ነገር ልትሞላ ይገባሃል አለና ጳጳስ አድርጎ ሾሞ ወደ ማለቀው ወደ ኢትዮጵያ። ስለዚህ የመጀመሪያው የኢትዮጵያ ጳጳስ ማለት ይባላል አባ ሰላማ። ቅዱስ ያሬድ እንዲህ አለው፣ ብፁዕ ውእቱ አባ ሰላማ እስመ ነቢይ ወሐዋርያ ዘተፈነወ ውስተ ምድርነ እንዘ ውስተ ጽልመት ሀሎነ ከሰተለነ ብርሃነ ብፁዕ ውእቱ ሰላማ አቡነ። ሌላኛው ስሙ ፍሬምናጦስ ይባላል። የመጀመሪያ ሰው ፍሬምናጦስ ስሙ ለአባ ሰላማ። የአባ ሰላማ መጀመሪያ ስሙ ፍሬምናጦስ የሚባል ነው። እሱ ደግሞ እስመ ነቢይ ወሐዋርያ ነቢይም ነው ሐዋርያም ነው። ዘተፈነወ ውስተ ምድርነ ወደ ሀገራችን በነቢይነትም በሐዋርያነትም የተላከ ነው። እንዘ ውስተ ጽልመት ሀሎነ እኛ በጨለማ ውስጥ ሳለ ከሰተለነ ብርሃነ ብርሃንን ገለጠልን። ስለዚህ ብፁዕ ውእቱ ሰላማ አቡነ አባታችን ሰላማ፣ ስለዚህ ብፁዕ ንዑድ ክቡር ነው ብሏል ቅዱስ ያሬድ። እንግዲህ ለእኛ ብርሃንን ሊገልጥ ማለት ጥምቀትን፣ ቁርባንን፣ በአጠቃላይ ወንጌልን ወንጌል ብርሃን ትባላለች፣ ሕገ ሐዲስ ብርሃን ትባላለች። እሱን ለመግለጥ ነቢይም ሐዋርያ ሆኖ ወደ እኛ ወደ ኢትዮጵያ የተላከ ነው ይላል። ከሳቴ ብርሃን የሚለው ስሙ ሁለት አይነት ታሪክ አለው። አንደኛ መጀመሪያ ገና ሲወለድ ብርሃን ስለተሞላ ቤቱ በዚያ ከሳቴ ብርሃን ተብሏል ይላሉ። እንደገና ደግሞ በ40ኛው ቀኑ ያጠመቀው ጢሞቴዎስ የሚባለው ጳጳስ ይህ ሕፃን ታላቅ ሰው ይሆናል፣ ለኢትዮጵያ ሰዎች አባታቸው መምህራቸው ብርሃንን የሚገልጥላቸው ይሆናል ተብሎ አስቀድሞ ትንቢት የተነገረለት ነው። የእኛ አባቶች ደግሞ ከሳቴ ብርሃን ብለነዋል ብለዋል። እነሱ ሰላማ ከሳቴ ብርሃን ለምን? ብርሃንን ስለገለጠልን። ብርሃን ምንድነው? ወንጌልን። ወንጌል ምንድናት? ዘአምነ ወዘተጠምቀ ይድኃን፣ ያመነ የተጠመቀ ይድኃን የምትናት። ስለዚህ ጥምቀትን፣ ሰሪያ ቁርባንን፣ ክህነትን ይዞልን የመጣ ስለሆነ ሰላማ ከሳቴ ብርሃን ይባላል። እና ይህ ጻድቅ፣ ይህ ቅዱስ፣ ይህ አባት ዛሬ በዓለ ዕረፍቱ ነው የምናስብበት ቀን። ቅዱስ ያሬድ በድጓው በሰፊው ሰርቶለታል፣ በሰፊው ሰርቶለታል። በተለይ ለቋንቋችን እድገት ድሮ አበገደ የሚባለው ነገር ታውቁታላችሁ አይደለም? ግዕዝ 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 ብቻ ነው የነበረው። እሱ ካዕብ ሳልስ ራብዕ ሐምስ ሳልስ ሳብዕ አድርጎ ያስተካከለው ሰላማ ከሳቴ ብርሃን የፊደላችን የቋንቋችን መሰረት ነው ማለት። በተለያየ ቋንቋ የተጻፉትን መጻሕፍት ወደ ግዕዝ እየቀየረ ለእኛ መገልገያ እንዲሆኑ ያደረገ ትልቅ ባለ
ባለውለታችን ነው። ትልቅ ባለውለታችን እና እንግዲህ የሰላማ ጉዳይ ሲነሳ መቼም ብዙ ደስ የማይል ነገር ደግሞ በዘመናችን አለ እንደምታውቁት አይደል? ሰላማ የኢትዮጵያ ቤተክርስቲያንን አንድ አድርጎ የመራ የኢትዮጵያ ቤተክርስቲያን አባት እንጂ የአንድ ሰፈር አባት ሰው እንኳን በምንኩስና እውነት ለመናገር በክርስትና መንደር የለውም። አንድ ክርስቶስ ነው ያለ። የዛሬ መንደር ክርስቶስ ሌላ፣ የዚህ መንደር ክርስቶስ ሌላ ይሆን አይችልም። አንድ ክርስቶስ አባት የአንድ አባት ልጅ ከሆነ በመንደር በሰፈር ሊለያች ዓለም አቀፍ ነው። እንደውም ክርስትና ለብቻ ቆርሰን የምናስቀረዋለን። ስለዚህ ሰላማ የኢትዮጵያ ነው። ለኢትዮጵያ አድያሚሃ አድመስከ ለብሔር አጋዚ ብሔር አጋዚ ትባላለች። ኢትዮጵያ የነፃነት ምድር ስለሆነች ነፃነቷን ያስከበረች ስለሆነች ማንም በነፃነቷ የደፈራት ስለሌለ አጋዚት የነፃነት ነፃ አውጪ ሀገር ትባላለች። ስለዚህ ምን ተብሏል? አባ ሰላማ ቅዱስ ያሬድ እንዲህ ይላል፣ ለብሔር አጋዚ አድያሚሃ አድመስከ አቃቢሁ ለልዑልተ ሰማይ ከብሮት የኢትዮጵያን አደባባዮች ሁሉ በስብከትህ አሰምተህ ተናገርክ፣ አንተም የልዑል ባለሟሉ ተባልክ ብሎ እና በዘመናችን ሰላማ የሚባል ሌላ ግሩፕ ሌላ መንደር እንሰማለን አይደል? ጻድቁ ሰላማ እንደዚህ አይደለም። በእነዚህ አይነት በተከበበች ነገር ሊጠሩ የሚችሉ አይደለም። ይሄ የሆነው ከምን አንጻር ነው ከተባለ ክርስትናውን መኖር ስላልቻለ ነው። እና አባ ሰላማ ቆብ ያደረገ ሰው ልናይ እንችላለን፣ ግን አባ ሰላማ ነው አልታለ ቀድሞ እንደነበሩት እንደ አባቶቻችን በክርስትና ስም የምንጠራ ልንኖር እንችላለን፣ ግን ክርስትናው ጉድለት አለበት። ይሄ ስለሆነ ነው የምንኩስና ክብር የምንኩስና ልዕልና የአባትነት ልዕልና በእነ አባ ሰላማ ነው የሚለቀው። ወንጌልን በመስበክ መጻሕፍትን በመተርጎም ቤተክርስቲያንን በማገልገል ብቻ ዘመናቸውን የፈጸሙ አባቶች ናቸው። እንግዲህ ምንኩስና ትልቁ ጥቅሙ ምንድነው ከተባለ ለቤተክርስቲያን አገልግሎት ልብ ሳይከፈል ለማገልገል ነው። ልብ ሳይከፈል ለምን ከተባለ ሀብት ንብረት ይኑረኝ ቶጌ ይሙላ ደረቴ ይቅላ አይልም መነኩሴ። ስለማይል ምን ይሆናል ማለት ነው? ቤተክርስቲያን ቀጥ አድርጎ ያገለግላታል ነው ትክክለኛ ሀሳብ። ወይ አሁን ግን ዘመናችን ብሷል። መርጦ መብላት፣ መርጦ መልበስ፣ የተሻለ መኪና መያዝ፣ የተሻለ ቤት መስራት፣ ይህማ ታዲያ ሌላውስ ምን አለ? ምንድን ነው? ቆብ ብቻ በማድረግ ምንኩስና መነኮስ ያስተኛል? አያሰኝም። በምንኩስናው ዓላማ ጸንቶ ካልተገኘ አንድ ሰው ዝም ብሎ ነው፣ ስሙ ብቻ ነው። የስም ክርስቲያን እንደሚባለው የስም መነኮስ የላመ የጠራመ የሚበላ ከሆነ ለስጋዬ ይመቸኝ ብሎ የሚያመቻች ከሆነ ያ ሰው በስም ብቻ ነው። ምክንያቱም እና በሰላማ እንደዛ አይደለም። መለኪያ አላት ቤተክርስቲያኒቱ። ነገራችን ቀኖና አላት፣ መለኪያ አላት። ለምን? አንድ ክርስቲያንን ክርስቲያን የሚያሰኝ መለኪያ አላት። አንድ ካህንን ካህን የሚያሰኝ መለኪያ አላት። አንድ መነኮስን መነኮስ የሚያሰኝ መለኪያ አላት። አንድ ሊቀ ጳጳስን ጳጳስ ሊቀ ጳጳስ የሚያሰኝ መለኪያ አላት። መለኪያውን ሞልቶ ሲገኝ ያ አባት ነው። መለኪያውን ሞልቶ ሳይገኝ ግን አስፈሳኝ። በእውነት ምዕመናን ልንለይ ይገባል። እናቴን ያገባ ሁሉ አባቴ ነው አይባልም። በክርስትና አይሰራም። እነሱ እውነተኛውን መከተል ያስፈልጋል። አሁን እንደ አንድ ጥያቄ ልጠይቃችሁ። እንግዲህ መልአከ ገነት በአገልግሎታቸው እጅግ በጣም የታወቁ ብዙ ዘመናት ያገለገሉ ደግ ቅንነት ያላቸው ካህን ናቸው። ያድርገውና መልአከ ገነት ባሉበት አንድ የሆነ መነኩሴ ቢመጣ ግልጥ ብላችሁ እኮ ወደ መነኩሴ ምክንያታችሁ ምንድን ነው ቢባል አይገባም።
ምናልባት እኔ ሲገባኝ የኛ ክርስቲያን ውስጥ ያለው የድሮዎቹ የአባቶቻችን የመነኮሳት ሕይወት አያችሁ፣ ሴባ አድርጋችሁታል እሱን። ስለዚህ ያዕቆብን ስታዩት ያ ሕይወት ስለሚመጣባችሁ ሌላው ሁሉ ተረስታላችሁ። አይደለም ግን ለጥፋቱ ተባባሪዎች ነን። ዋልድባ የሚኖር መነኩሴን ጋብዘን አሜሪካ የምናስገባ እኛ አይደለም? ጋብዘን ምን እንዲያደርግ ነው? ከጽድቅ ከገነት ወደ ሲኦል እንደማምጣት ማለት ነው። ከገነት ወደ ሲኦል ጋብዞ እንደማምጣት ማለት ነው። እነሱም ደግሞ አይሆንም፣ ለዚህ ቃል አልገባሁም፣ ምንኩስና አይፈቅድልኝም፣ ቆቤ አይፈቅድም፣ ቀሚስ አይፈቅድም አይደል? ብድግ ብሎ ይመጣል አይደል? ስለዚህ በእነሱ በእኛም ሕግ አፍራሽ እና አባ ሰላማን እናስባቸው፣ እና አባ አንጦንስን፣ እና አባ መቃርስን፣ እና አባ ተክለ ሃይማኖትን፣ እና አባ ኢየሱስማ ታነባላችሁ፣ ገድላቸውን ትሰማላችሁ። እንዲህ ብለው የላመ የጣመ በሉ ሲል ታገኛላችሁ? አታገኙ። ለመፈቀርኪ ብልይ ወለመፈቀርኪ ኢፈቀርኪ ሄድጊ፣ ብትፈልጊ ብይ ባትፈልጊ ተይው እያሉ ስጋቸውን የሚገስጹ ነበሩ አባቶቻችን። አባ ሁሉ ጨጓራቸው አባ እንግዲህ ሁሉ ሳልበሉ ይሻላል፣ ይሄኛው ይሻላል፣ ይሄ ነው እንጂ በራሳችን ነው በገንዘባችን በደል ነው ይሰራል። እና አባ ሰላማ ይሄንን አስተማረው። የኢትዮጵያ ቤተክርስቲያን መልኳ ይህ አይደለም። ስለዚህ ልንማርበት ይገባል። እንደና አባ ሰላማ ያለ አባት እንዲኖረን መስራት አስበን መስራት ያስፈልጋል። በገዳማቸው እንዲኖሩ በገዳማቸው ገዳማቸውን መርዳት፣ እነሱም በግል አይደለም ገዳማቸውን ገዳሙ ሀብት ንብረት ሊኖረው የተገባ ነው። ለምን? ገዳሙ ሁሉን ነገር ስለሚያስተዳድር። ግለሰብ ግን በግሉ መነኩሴው ግን ሀብት ንብረት እንዲኖረው ማድረግ ማለት ቤተክርስቲያንን መበደል ነው። መነኩሴ ገንዘብ ኖሮት ምን ሊያደርገው? ይህን ያደርገዋል ብላችሁ ነገር ይህ ያሳድግበት ነው። አንደኛ ዘመድ እንዳይረዳ ሕጉ ይከለክለዋል። ከዘመድ ባዳ ከሀገር ምድረ በዳ ይሻለኛል ብሎ ነው የመነኮሰው አይደል? ከዛ በኋላ ለዛውም ደግሞ ሞትኩ ብሎ ተገንዟል። የሞተ ሰውን በራሳችን ላይ አመጥቶ ዳኛ ማድረግ መሽቆ አስከሬንን ብላጠጣ ማለት ተገቢ ነገር እና አባ ሰላማ ስናነሳ ታሪካቸው ይህንን የእነ አባ ሰላማን ሕይወት ማሰብ ያስፈልጋል። ክርስቲያናችን በእነ አባ ሰላማ ሕይወት ነው የምትገለጥ። ከዋክብት ብሩሃን ይባላል። የሚያበሩ ኮከቦች ምንኩስና ማምለክ ምንኩስና ማለት ምንድን አትለኝ እንደሆነ እንደ መላእክት ሰውን እንደ መልአክ የምታደርግ ትልቅ እገራት ነው። ለምን መላእክት አይበሉም? አይበሉም አይደለም። እንደ መላእክት ታደርጋለች ማለት ውበታቸው፣ ጌጣቸው፣ ቀሚሳቸው፣ ቆባቸው ማለት አይደለም እኮ። አንደኛ በንጽህና በቅድስና ነው የሚኖሩ ነው። ሁለተኛ ደግሞ ከእህል ከምግብ ከመጠጥ ተለይተው እንደ መላእክት ሆነው ይኖራሉ ማለት ነው። ደግሞ ፈነው አለን ደግሞ ከመላእክት በላይ እኮ ፈነው እኮ ያየናቸው ቅዱሳን አሉ አይደል እንዴ? ጻድቁ አባታችን አቡነ ተክለ ሃይማኖት እኮ 6 ክንፍ አውጥተው ታይተዋል። ጸጋን እኮ ለሰው ልጅ ያልተሰጠ ጸጋ ነገር የለም። ዘይተገብረ ለመላእክት ትጉሃን ለሎሙ ተገብረ ለካህናት፣ ካህናቱ ከመላእክት የበለጠ የተሰጣቸው ነገር አለ። ቅዱሳን መላእክት ስጋውን ደግሞ መንካት አይችሉም። ካህናት ግን ይፈትቱታል፣ ይከብራሉ። ካህናት የካህኑ ስልጣን መልአኩን ቀጥ አድርጎ ያቆመዋል ከገዘተው። ስለዚህ ክብሩ የሰው ልጅ ክብሩ እጅግ የላቀ ነው። ግን ክብሩን አላወቀም። ተብሳ ዘክቡር ውእቱኛ ይባላል። የሰው ልጅ የከበረ ሲሆን ክቡርነቱን አላወቀም እንደተባለ እግዚአብሔር ማስተዋሉን ይስጠን። ሁላችንም በታዘዘልን በተሰራልን በሕግ ኖረን እግዚአብሔር መንግስት እንድንወርስ ፈቃዱ ይሁንልን። እንግዲህ ያው ቅድም እንደተናገሩት የመጣሁበት ዋና አንዱ የው አገልግሎት እንዳለው በአግባቡ መረዳት ያስፈልጋል።
ይህ አገልግሎት የከበረ አገልግሎት የሆነ ከበሮ ይዞ መዝለል አይደለም። ደግሞ አሁን መቼም ይሄ ዘመን ብዙ ነገር የጠቀመን ነገር ቢኖርም በጣም መጥፎ ነገሮችን ደግሞ ለልጆቻችን አስተላልፈውብናል። እኛ በሕፃንነታችን ስንማር ስናድግ የሚያስተምሩ መምህራን ስንቆም እንኳን በአግባቡ ቀጥ ብለን ካልቆም በመቋሚያ እየተመታል። እንደዚህ ብሎ መቆም አይቻልም። ቤተክርስቲያን ማይሌት ቀጥ ብሎ እንደዚህ መቆም አይቻልም። እጃችን የእጃችን እንቅስቃሴ፣ የእግራችን አቋቋም፣ የዓይናችን የአፋ እያንዳንዷን ነገር ተቆጣጥረው ነው ያሳደጉ። ከበሮ ስንመታ ልክ አለው። ቁጭ ብለን ስንመታ ቢሆን ቆመን ስንመታ ከዛች ልክ ካለፍን በመቋሚያ ምን ብረራ የለም። አይ ቤተክርስቲያን ላይ ነው ሰው ያየ የለም አይሰራ እንዲያያቸው ነው የሚፈልጉት። ለምን ቀጥተው ነው የሚያሳዩ። አንዳንድ ግን በዚህ ያላለፉ ከበሮ ሲመቱ በእውነቱ ቤተክርስቲያን ውስጥ ያሉ ማይመስላቸው እየተሽከረከሩ የሚወድቁ የሰከሩ የሚመስሉ እና ያንን ደግሞ ልጆቻችን በሚዲያ ያለ ጎንደር ስለተደረገ ትክክል ነው ማለት አይደለም። ጎጃም ስለተደረገ ትክክል ነው ማለት አይደለም። መለኪያ አለው። እንዴት ነው ከበሮ የሚመጣው? ከበሮ ራሱ የማን ምሳሌ ነው? ምን ማለት ነው? እንቅስቃሴያችን የምናሸበሸበው እንቅስቃሴ ምን ማለት ነው? ያንን መረዳት ያስፈልጋል። ልጆቻችን አሁን ችግሩ እንደ አርት ዝም ብሎ እንደ ድራማ የሚያዩት ልጆች አሉ። በጣም የሚገርም ነገር የሥነ ምግባር ጉዳይ ሲነሳ ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር ይላል እኮ። በእናንተ የተነሳ የእግዚአብሔርን ስም አሕዛብ ይሰድቡታል፣ ይሳለቁበታል። ስለዚህ አሁን ልጆቻችን ሻሻቸውን ይሄን ተራራ የሚያክል ሻሽ ከየት እንደሚያወጡት አላውቅም፣ መጠምጠም ጀምረዋል። ያንን ጠምጥመው ይታዩና ወጣ ሲሉ ደግሞ ሌላ ነው። ይሄ በጣም ትክክል ያለ መና በዚህ 100% እናገራለሁ። መና ቤተክርስቲያን ውስጥም ከዛ ውስጥም ከዛ ውጭም አንድ መና ነው። ሌላ ሁለተኛ መና የለው። እኔ ምሳሌ እንዲሆናቸው ስለምንፈልግ ነው። አሁን እሱን ለማመስገን አለ። ጸጉሩን ተመልከቱት። አሁን የዚህ ሀገር ልጆች አንዱ ፈተናቸው ጸጉሩን ተቆረጥ ከምታይ ቤተክርስቲያን እቀራለሁ ግን አብዛኛው አይደለም። መና ከዚች በላይ አርዳታ ገብቷል። እኛ ስላስገደድነው አይደለም፣ ክርስትና ውስጥ ለገባው ነው። ቀኖና ቤተክርስቲያን እንደሚቀለቅል ጠንቅቆ ስለሚያውቅ ነው። ታላቅ ተራራ አስመስላችሁ የምትጠመጥሙ ልጆች መናን ተመልከቱት። ቡሊ መደረግ ለእናንተ ብቻ የተሰጠ አይደለም። ለምን መና አልተደረገ? ውሸት ነው። ውስጣችሁ ክርስትናው በስነ ስርዓት ስላልሰረጸ ስላልገባችሁ እንደ ድራማ ስለምትከታተሉት ነው። እኔ እዚህ ያላችሁትም ጭምር በጠቅላላ በመላው ዓለም ያላችሁ ወጣቶች አርአያ ያላችሁ ምሳሌ ያላችሁ በትምህርቱ ቀጥ ብሎ የሆነች ወረብ አጥቶ መዝለል ብቻ አይደለም። ቀጥ ብሎ በወንበር እኛ በተማርነው መሰረት የንባብ ትምህርቱን አጠናቆ በንባብ ትምህርት ቤት ተመርቆ፣ የዜማ ትምህርቱን አጠናቆ በዜማ ትምህርት ተመርቆ፣ አሁን አቋቋም ትምህርቱን እየተማረ ማይበር ቀለም አንድ ቀን ሳይቀር እያጠና እየተሳተፈ አሁን በዚህ የሚሆን ማየት ራሱን ችሎ መቆም ደረጃ ላይ እየደረሰ ወጣት ይቻላል። እንዴ አንዳንዶቹ ደግሞ ምን ያደርጋሉ መስራት? በጣም የሚገርም ነገር እኮ ነው። ማህሌት እንደምንም ብለው ያችን ክብረ በዓሏን አጥብተው መጥተው ሊቆሙ ይችላሉ። ጧት ውዳሴ ማርያም ስታደር ፊታቸውን ይዞራል። በጣም የሚያሳፍር ነገር ነው። አንድ ሰው ያን ያክል ሻሽ ጠምጥሞ ውዳሴ ማርያም ስታደር ካልደገመ በጣም ነው። በዚህ ሀገር ምንድን ነው የሚባለው? ሸብ ነው ምትል በጣም ሸብ። ስለዚህ ምንድን ነው የሚፈልገው ይሄ ልጅ? የሆነ ከበሮ ሲመታ የሆነ ዝላይ ያለበት የሆነ እንቅስቃሴ ያለበትን እንጂ ትክክለኛ የቤተክርስቲያኒቱን እውቀት አይፈልግም ማለት ነው። ትክክለኛ የቤተክርስቲያን አገልግሎት አልገባውም፣ አልተረዳም ማለት ነው። እኔ እዚህ ያላችሁትን ጭምር ነው የምናገር። መሰረት ይዛችሁ ተነዋል። ሁልጊዜ እምላችኋለሁ የጸሎት ህይወት ከሌላችሁ ቤተክርስቲያን ውስጥ አትቆዩ። የሆነ ጊዜ ትጠፋላችሁ። ምክንያቱም
ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። አንድ ክርስቲያን ከእግዚአብሔር ጋር የማይነጋገር ከሆነ ይጠፋል። እግዚአብሔር ይታገሳል እንጂ ይፈርዳል። ምክንያቱም ፍትሐዊ ነዋ። እግዚአብሔር አድሏዊ አይደለም። ፍትሐዊ ስለሆነ ይፈርዳል አንድ ቀን። ስለዚህ ወጣቶች ልጆቻችን መምጣታችሁ የእግዚአብሔር ቃል መውደዳችሁ እጅግ በጣም ያስደስተናል። ግን በትክክለኛው መንገድ ውዳሴ ማርያም የምትደግሙ ዳዊት የምትደግሙ ነገ ስታድጉ ማስተዋል ይመጣና ዳዊት መድገም ነው የምትመኙት። ያልተማራችሁ ነው የተደረግታል አሁን ነው የምትማሩ እና የውጭ ዓለም በችግር ምክንያት ልጆቹ ለክህነት ሳይበቁ ወደ ክህነት አምጥቷል ከችግር የተነሳ። አሁን ግን ያ ችግር አልፏል። በአንድ ደብር 20፣ 30፣ 40፣ 50 ዲያቆናት አሉ። አያስፈልግም። በስነ ስርዓት ተምረው ይቀበሉ። የሚጠበቅባቸውን አውቀው ይቀበሉ። ከዚህ በኋላ እና አገልግሎቱ በትክክል ለልጆቹ እንዲጠቅም ቤተክርስቲያንን እንዲያስቀጥላት የምንፈልግ ከሆነ ቀጥ ብለው በስነ ስርዓት የቤተክርስቲያኒቱ ስርዓተ ትምህርት አላት ራሷን የቻለ በስርዓተ ትምህርቱ መሰረት ሊማሩ ይገባል። ምን ለማለት ነው አሁን የሚያነሳውት? አንዳንዶቹ ልጆች ትምህርት ቤት እንዲህ እንባላለን ጉድ እንደረጋለን። ውሸት ነው ይሄ። በማንነታቸው ስለማይኮሩ ራሳቸውን መግለጽ ስለማይችሉ እኔ እኮ ኢትዮጵያዊ ነኝ፣ በኢትዮጵያዊነት እኮራለሁ፣ የኢትዮጵያዊነት ደግሞ ስርዓትና ሕግ ያለው ነው፣ ልክና መልክ ያለው ነው። እኔ ክርስቲያን ነኝ፣ እንደ ቂርቆስ እኔ ክርስቲያን ነኝ ማለት ያስፈልጋል። እኔ ክርስቲያን ነኝ፣ ክርስትና ደግሞ ሕግ አለው። ዝም ብዬ ፀጉሬን አንጨብሬ አልሄድም። የቤተክርስቲያን ሕግ አይደለም፣ የክርስትና ሕግ አይደለም። ወንድ ልጅ ፀጉርን እንዲያሳድግ አልተፈቀደም በክርስትና እንኳን በዲቁና ቀርቶ ማለት ነው። አንድ ክርስቲያን የሆነ ሰው ነውር ነው በቅዱስ መጽሐፍ ተቀምጧል ነው። ስለዚህ ያንን በትክክል በሙሉ ልቡ መናገር ይችላል። ሆኖ ነው ሆኖ ሳይሆን አለ። ስለዚህ ወጣቶች ልትማሩበት ይገባል። ጥሩ ዕድል ነው ወደዚህ መምጣቱ። እንዳልኳችሁ ለእኛ ከባድ ሐዘን ነው፣ ለእናንተ ግን ትልቅ ደስታ ነው። ያንን የምንለው ደግሞ በትክክል አሁን የፈለገ ወጣት ተሰብስቦ ቢመክረውና ሌላ አቅጣጫ እንዲሄድ ቢሞክረው እነሱን ይመልሳቸው ካልሆነ በስተቀር እሱ አይደለም። እርግጠኛው ነው የምናገራቸው፣ እርግጠኛው አይደለም። ወጣቶቹ ትልቆቹ ብትሞክሩ ከዚች ከስርዓቱ ንቅንቅ አይደለም። ስለዚህ እንዲህ አይነት ጽኑ ልበ ሙሉ የሆነ ሰው ለቤተክርስቲያን ያስፈልጋል። በእውቀቱ ጭምር ትምህርቱን ሲማር ከመጀመሪያ እስከ መጨረሻ አንደኛ እየወጣ ነው ጭራሽ። እግዚአብሔር አሁን የበለጠ እውቀቱና ጥበቡን ይግለጥለት እና እንግዲህ ወላጆች መቼም እግዚአብሔር አድሏችኋል። ከአቅማችሁ በላይ የሰጣችሁት እናንተ ከለመናችሁ በላይ ነው እግዚአብሔር የሰጣችሁ። ስለዚህ እግዚአብሔርን የበለጠ ልታመሰግኑት ይገባል። ልክ እንደ ቂርቆስና እንደ ኢየሩጣን እኮ ስትፈራ ወደኋላ ስትሸሽ ወደ ሕይወት የመራት ማለት ነው ልጇ ነው። ጻድቁ አባታችን ተክለ ሃይማኖት ጸጋ ዛብና እግዚአብሔር ብርሃን ሆነን መሪ ሆነን እያሉ ልጃቸውን ያመሰግኗቸዋል። ልክ በዚህ መልክ ልታዩት የሚገባ ልጅ ነው። እግዚአብሔር ፍጻሜውን ያሳምርልን። ሌሎቻችሁ ደግሞ አርአያ የሚሆናችሁ ሰው ስላለ በየትኛው መንገድ በቤተክርስቲያን እውቀት ይሁን በስብከተ ወንጌል ይሁን ማህሌት በመቆም ይሁን በዘመናዊ እውቀትም ይሁን በማንኛውም መንገድ አርአያ ሊሆናችሁ የሚችል ሰው ስለመጣ በእውነት ደስ ሊላችሁ ይገባል። ልትከተሉት ይገባል። ትጠቀሙበታላችሁ። ደግሞ እንግዲህ ወደፊት ማህበረ ካህናቱ መክረው በየሳምንቱ መዝሙር ይቆምልን ቢሉ በየሳምንቱ መዝሙር የሚቆም ሰው እንግዲህ እግዚአብሔር ሰጥቷችሁ ቤተክርስቲያን ያው እንደምታውቁት አሁን ዛሬ የቀደስነው ቅዳሴ የተነበቡት መጻሕፍት መነሻቸው ምንድነው ከተባለ የቅዱስ ያሬድ ድርሰት ነው። ወደኋላ መዝሙር እኛ ከዚህ ከቅዳሴ በኋላ የምንዘምረው ሳይሆን ራሱን የቻለ መዝሙር ዘሌሊት የሚል የቅዱስ ያሬድ ድርሰት አለ። እሱ መነሻ በማድረግ ነው ወንጌሉ ማን ነው፣ ቅዳሴው ማን ነው፣ መልእክታቱ ማን ናቸው ብለን የምናወጣው በሱ መነሻነት ነው። የተያያዘ ነው ከመዝሙር ጋር። ስለዚህ ይህ አገልግሎት
ቤተክርስቲያኒቱ ሁልጊዜ የምትጠቀምበት አገልግሎት ስለሆነ እንግዲህ መልአከ ገነት ፈቃዳቸው ከሆነና ማኅበረ ካህናቱ ካመኑበት ተስማምተው እሱ በየሳምንቱ መጥቶ መዝሙር ለመቆም የሚችል አቅም ያለው ልጅ ነው ለማለት ነው። እንግዲህ ሁላችሁም እንዳደራ እንድትቀበሉ ቆማችሁ መቀበላችሁ እንድታረጋግጡ ልጅ ይፈልጋሉ። ሁላችሁ አንድ የቆም ብላችሁ እግዚአብሔር ያክብርልን። መልአከ እግዚአብሔር ይቁምላችሁ። ልጃችሁ ነው፣ ልጃችን ነው። እኛ እንግዲህ አልፎ አልፎ እየመጣን ነው የምንጠይቀው፣ እሱም አልፎ አልፎ እየመጣ ይጠይቀናል። በየጊዜው ግን የምታገኙት ቢያንስ በየሳምንቱ የምታገኙት እናንተ ናችሁ። አንድ ነገር ግን የምነግራችሁ ምንድን ነው፣ ዝም ብሎ ያው ችግራችን ብዙ ስለሆነ በተለያየ ምክንያት ቢዚ እንዳታደርጉት ደግሞ አደራ ማለት ነው። አዎ ከዚህ ከዕለተ ሰንበት ውጭ ባለው ጊዜ ከባድ ትምህርት ነው የሚማረው። በዛ ትምህርቱ ደግሞ እስካሁን እንደነበረው አስጠብቆ እንዲሄድ እንፈልጋለን። ስለዚህ ያው ችግሩን ይረዳል፣ በቻለው አቅም ልጆቻችሁን ይመክራል፣ እዚህም ያስተምራል። ከዛ ውጭ ግን በጣም ቢዚ እንዳታደርጉት። ምክንያቱም ሁለቱንም ነው አሁን የሚማረው። እኔም ጋር ትምህርቱን ይቀጥላል፣ እዚህም ዩኒቨርሲቲም ትምህርቱን ይማራል። ስለዚህ ከዛ የተረፈ ጊዜ ስለማይኖረው በጣም ቢዚ እንዳታደርጉብን አደራ እላለሁ። ግን በቻለው መጠን ደግሞ ልጆችን ለማስተማር ለመምከር አራያውን ምሳሌውን ትቶ ለማለፍ ፈቃደኛ የሆነ ብሩክ የተባረከ እግዚአብሔር የሰጠን ልጅ ነው። ፍጻሜውን ያሳምርልን። እግዚአብሔር እስካሁን ድረስ እንዲህ በቅንነት ያገለገልከው አምላክ እስከ መጨረሻው ከቤቱ እንዳትወጣ አጽንቶ ይጠብቅልን። የምንጠብቀው ሁሉ ገና በነገራችን ላይ ኢንተርቪው ተደርጎ ነበር። አይታችሁት ከሆነ ምን መሆን ትፈልጋለህ ተባለ። በቤተክርስቲያን ነው ያው በዘመናዊ ትምህርቱ የሚታወቅ ነው። የድጓ መምህርና የመጽሐፍ መምህር መሆን እፈልጋለሁ። በጣም ትልቆች እውቀት በነገራችን ላይ ተመልከቱ። እነዚህ ሁለቱም በቤተክርስቲያናችን የመጨረሻው ትልልቅ እውቀቶች ናቸው። እውነት ነው። በዚህኛውም ትልቁን እውቀት ነው የመረጠው፣ በቤተክርስቲያንም የመረጠው ትልቅ እውቀት ነው። ስለዚህ ገና እንጠብቃለን ማለት ነው። አሁን ድጓ የሚባለውን ትምህርት ለመማር ዝግጅት ላይ ነው። አቋቋም የሚባለውን በአብዛኛው ተምሮታል። እሱን ደግሞ ማጠናቀቅ ይቀረዋል። ከዛ ቀን የተምሮ ምንድነው የሚማረው? ከዛ በኋላ መጽሐፍ የሚባለውን ትምህርት ይማራል ማለት ነው። በጣም ብዙ የምንጠብቅበት ልጅ ነው። እንዳልኳችሁ እንደ አይናችን ብሌን የምናየው ልጅ ነው። እንግዲህ የእመቤታችን ጥበቃ ተራዳይነት አይለይብን። እናንተም ጸልዩለት። በትልቁ የምትረዱት የምታገዙት ነገር ጸልዩለት፣ ፍጻሜውን እንዲያሳምርልን። ወጣቶች ደግሞ የእሱን አርአያ እንድትከተሉ አድራ ለማለት እፈልጋለሁ። እግዚአብሔር ከአንተ ጋር ይሁን። ያቆረበና እግዚአብሔር ይጠብቅህ። ወስብሐት ለእግዚአብሔር። ሕይወት ያሰማልን። መምህራን ለደቀ መዛሙርቶቻቸው አስተምረው ሲጨርሱ የምስክር ወረቀት ጽፈው ይሰጣሉ። የኔታ ግን በእውነቱ ለዲያቆን መናት በዚህ ሁሉ ጉባኤ ፊት በዚህ አውደ ምሕረት የመሰከሩለት በእውነቱ በትልቁ ምን ያህል በውስጣቸው የሚያከብሩት የሚወዱት እና የታደለ ልጅ መሆኑን እንድንረዳ ያደርጋልና እሳቸው እንዳሉን የአይነት ብሩህ አእምሮ የተሰጠው ትሁት አገልጋይ ለክህነት የመረጠው ለሙያ ያጸደቀው ወጣት ፈቅዶ አሁንም መጨረሻውን ለቅድስት ቤተክርስቲያን ለሀገር ለወገን የሚጠቅም ያደርግልን። እሳቸውንም ቃለ ሕይወት ያሰማልን። የሰጡን
ብዙ ተንከራቶ ነው። እንደዚሁ አይደለም። አልጋ በአልጋ የሆነ ነገር የለም። ስፖንሰር የሚሆኑት እዛ በየሀገሩ ያሉ በግብርና የሚተዳደሩ ክርስቲያኖች ናቸው። ተሜ መጥቷል፣ ለተሜ ስጡት እየተባለ ለተማሪ የሚገባውን መኮንን የሚሰጡ እነሱ ናቸው። እንደዚህ አይደለም እና ነገር ግን ዛሬ ደግሞ እዚህ ላሉ ወጣቶች ያኛው ችግር አይደለም የሚከተላቸው። ፋሲሊቲ የተሟላ ነገር ላይ ነው የሚኖሩት። ግን አስበው መማር፣ ስርዓቱን ማክበር ይጠቀሙበታል እና ልጆቻችንም እንደሱ ያደርግልን። የሰጡንን አደራ እኛም ለመወጣት ያውቃል። ጥሩ አገልግሎት ይሰጠናል። ልጆቻችንን ተሰባስበው ይመክርልናል፣ ያስተምራል። በብዙ መንገድ የቤተክርስቲያን ልጅ ያተርፋል እንጂ አያከስርም። ለእኛ ትርፋችን ነው እንደተባለው። እንኳን እንዲህ አይነቱ ባለሙያ ዝም ብሎም ሰው ሲጨመር ለእኛ ትርፍ ነው። እውነታስ አይዟችሁ፣ ለእኛ ትርፋችን በረከታችን ነው። ሰው እንኳን ቢጨመር እኔ ማምነው እንደሱ ነው። እዚያ አንድ ሰው ሲመጣ ለእግዚአብሔር ሰው አመጣ። ሰው ማምጣቱ መልካም ነው፣ ፍጻሜውን ያሳምር ነው የምንለው። ይሄ ደግሞ